ያይሮስ የተባለ የምኵራብ አለቃ የ12 ዓመት ልጁ ሞተችበት። ወደ ጌታችን ኢየሱስ ክርስቶስ ዘንድ ሄዶ ልጄ ሞተች፣ እባክህ እጅህን ጫንባትና በሕይወት ትኑር ብሎ ተማጸነው። በዚህ ወቅት ጎረቤቶቹ መጥተው ልጅህ ሞታለችና ከእንግዲህ መምህሩን አታድክመው አያስፈልግህም አሉት። እሱ ግን አልተቀበላቸውም። እንዴት ልጄ ትሞታለች እያለ በኢየሱስ ክርስቶስ ፊት አለቀሰ። ጌታችን ኢየሱስ ክርስቶስ ግን እመን ብቻ እንጂ አትፍራ አለው። ጴጥሮስን ያዕቆብንና የያዕቆብን ወንድም ዮሐንስን ብቻ አስከትሎ ወደ ምኵራብ አለቃው ቤት ሄደ። በምኵራብ አለቃው ቤት በልጅቷ መሞት ጎረቤትና ዘመዶቿ ያለቅሳሉ። ኢየሱስ ክርስቶስ ወደ ሞተችው ልጅ ቀርቦ እጇን ይዞ ጣቢታ ተነሽ አላት። ያቺ የሞተች ሕፃን ተነሳች። የምትበላውን ስጧት ብሎ አዘዘ። ይህንንም ነገር ማንም እንዳያውቅ አጥብቆ ተናገራቸው። የሞቱትን አስነሳ፣ የታመሙትን ፈወሰ፣ ለተራቡት የሕይወት እንጀራን መገባቸው። ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ። ዘወትር እጁን ዘርግቶ ሰዎች እንዲዘከሩት ይለምናል። ደቀ መዛሙርቱ ይህንን አይነ ስውር አይተው ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ? ብለው ኢየሱስ ክርስቶስን ጠየቁት። እርሱ ኃጢአተኛ ነው ወይንም እናት አባቱ በድለዋል ብለው ያስቡ ነበርና። ጌታችን ኢየሱስ ክርስቶስ ግን እርሱ ወይንም ወላጆቹ ኃጢአት አልሰሩም፣ የእግዚአብሔር ሥራ በእርሱ እንዲገለጥ እንጂ ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ በጭቃው የዕውሩን አይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። እየተመራ ሄደ፣ እያየም ተመለሰ። ሁሉም አይኑ ታውሮ በመንገድ ዳር ተቀምጦ ሲለምን ያውቁት ነበር። አይኖቹ በርተውለት ቢያዩ እርሱ ነው አይደለም ብለው ተገረሙ። ሌሎች እርሱ ነው፣ ሌሎች ደግሞ አይደለም እርሱ አይደለም አሉ። እርሱ ግን እኔ ነኝ አለ። ታዲያ አይኖችህ እንዴት ተከፈቱ? እንዴትስ ማየት ቻልክ? አሉት። ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባና ዳነኝ፣ ብርሃኔን መለሰልኝ አላቸው። ያ ሰው ወዴት ነው አሉት። አላውቀውም አላቸው። ጌታችን ኢየሱስ ክርስቶስ የዚህን ሰው አይን ያበራበት ቀን የሰንበት ቀን ነበርና እንዴት ይህ ሰው ሰንበትን አያከብርም? እንደምን በሰንበት አይንህን ያበራል? ብለው አይነ ስውር የነበረውን ሰው ሞገቱት። እንዴት ኃጢአተኛ ሰው ይህንን ያደርጋል? ብለው ጨቀጨቁት። ስለ ሰውየው አንተ ምን ትላለህ? ብለው ፈሪሳውያኑ አይነ ስውር የነበረውን ሰው ጠየቁት። እርሱ ነቢይ ነው አላቸው። በፈሪሳውያን ዘንድ በዚህ ምክንያት በመሃላቸው መለያየት ተፈጠረ። እውር የነበረውን ሰው ወላጆች ጠሩና ይሄ እውር ሆኖ የተወለደው ልጃችሁ ነው ብለው ጠየቋቸው። አዎን አሉ እናትና አባቱ። ይሄ ልጃችን ነው፣ እውር ሆኖ እንደተወለደ እናውቃለን አሉ። አይኖቹን ማን እንደከፈተ ግን እኛ እናውቅም፣ እርሱ ሙሉ ሰው ነውና ራሱን ጠይቁት አሉ። ፈሪሳውያኑን ፈርተዋልና። ፈሪሳውያኑ ያንን አይነ ስውር የነበረ ሰው መልሰው ጠርተው እግዚአብሔርን አክብር፣ ይሄ ኢየሱስ የተባለው ሰው ኃጢአተኛ መሆኑን እኛ እናውቃለን አሉ። ፈሪሳውያኑ በሰንበት አይነ ስውር ለነበረ ሰው የአይኑን ብርሃን ስለመለሰለት። አይነ ስውሩ ግን መልሶ ኃጢአተኛ መሆኑን አላውቅም፣ አይነ ስውር እንደነበርኩ አሁን ግን ለአይኔ ብርሃን ሰጥቶ ማየት እንደምችል አውቃለሁ አላቸው። እኛ ግን ከወዴት እንደሆነ አናውቅም፣ እኛ የሙሴ ደቀ መዛሙርት ነን አሉ። እርሱ የሙሴ ጌታ እንደሆነ አልገባቸውም። ከኢየሩሳሌም አጠገብ ባለው ቢታንያ በተባለው መንደር ማርያም፣ እህቷ ማርታና ጌታ የሚወደው ወንድማቸው አልዓዛር ይኖሩ ነበር። ጌታን በቤታቸው እየተቀበሉ ያስተናግዱት ነበር።
ጌታ ሆይ እነሆ የምትወደው ታሟል፣ ሳይሞትብን ድረስ ብለው መልእክተኛ ላኩበት። ይሄ አልዓዛር ሕመም የእግዚአብሔር ልጅ እርሱን አስነስቶ በጌትነት ይገለጥ ዘንድ ነው እንጂ ለሞት አይደለም ብሎ መልእክተኞቹን መለሳቸው። ጌታችን ኢየሱስ ክርስቶስ መታመሙን ሰምቶ 2 ቀን በነበረበት ስፍራው አለ። ለኢየሩሳሌም 15 ምዕራፍ ያህል ቅርብ ወደ ነበረችው ወደ ቢታንያ መንደር መልእክቱ በደረሰው በ4ኛው ቀን ጌታችን ኢየሱስ ክርስቶስ መጣ። አልዓዛር ሞቶ ዘመዶቹና እህቶቹ አልቅሰው ገንዘው ቀብረውት ነበር። ማርታ የኢየሱስ ክርስቶስን የመምጣት ወሬ ስትሰማ ልትቀበለው ወጣች። ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ድውይ የሚፈውስ እንጂ ሙት የሚያስነሳ አልመሰላትም ነበር። አንቺ አላመንሽም እንጂ ወንድምሽ ይነሳል አላት ኢየሱስ ክርስቶስ። አውቃለሁ በዕለተ ምጽአት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ያጽናኗቸው ከእነርሱ ጋር በቤት የነበሩ ወዳጅ ዘመዶቻቸው ለቀስተኛው ሁሉ ተሰባሰበ። ማርታ ማርያምን ጠራቻት። ማርያም ኢየሱስ ክርስቶስን ስታይ እንደ እህቷ እንደ ማርታ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስ ክርስቶስም ማርያም ስታለቅስ ከእርሷ ጋር ያሉት አይሁድ ሁሉ ሲያለቅሱ አይቶ ስለ አልዓዛር አለቀሰ። በመንፈሱ አዘነ፣ በራሱም ታወከ፣ እንባውን አፈሰሰ። ወዴት አኖራችሁት አለ። ነገሩት። የሚከተሉትን አዘዛቸው። ድንጋዩን ከመቃብሩ ላይ አነሱት። የሞተው የአልዓዛር እህት ማርታ ጌታ ሆይ 4ኛ ቀን ሆኖታልና አሁን ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት። ድንጋዩን አነሱት። አልዓዛር አልዓዛር ብሎ ተጣራ። በመቃብር ያሉ ድምፁን የሚሰሙበት ቀን ይመጣል ብሏልና በመቃብር ያለው አልዓዛር የጌታን ድምፅ ሰማ። እጆቹና እግሮቹ በመግነዝ እንደተገነዙ ፊቱም በጨርቅ እንደተጠመጠመ ነበር። እንደተገነዘ ከመቃብር ወጣ። ደቀ መዛሙርቱን የመፍታትና የማሰር ስልጣን እንደተሰጣቸው ሲያመለክት ፍቱትና ይሂድ ተውት አላቸው። የሞትን ኃይል ሰብሮ የሞቱትን አስነሳ፣ የታመሙትን አዳናቸው፣ የእውራንን ዓይን አበራ። ይህን ሁሉ ያደረገ ጌታን ራሱን የእግዚአብሔር ልጅ አድርጓል። በሰንበት የታመሙትን አድኗል። ቤተ መቅደሳችንን አፍርሱት፣ በ3ኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ኃጢአት ያልሰራ ባንደበቱ ሐሰት ያልተናገረ እርሱን ከሰሱት። ሰው በሆነበት ወራት በፈቃዱ ተራበ። ከሃሊ እንደመሆኑ የተራቡ ብዙ ሕዝብን በጥቂት እንጀራ አጠገባቸው። ነገር ግን አይሁድ ከሰሱት። እንደ ተገዢ ራሱን መቱት። የሁሉ ገዢ እንደመሆኑ ከኃጢአት ቀንበር ነፃ አደረገን። ነገር ግን አይሁድ በሸንጓ ቆመው ከሰሱት። መከራን ተቀበለ። ኃጢአትን ይቅር የሚል እርሱን ኃጥእ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኃጢአትን ያጠፋ ዘንድ ስለ ሁላችንም ኃጢአት ተላልፎ ተሰጠ። አቤቱ ጌታ ሆይ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ፣ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ ሆይ ስለ ሰው ልጆች ስትል ራስህን ቤዛ አደረግ።
ቤተ ክርስቲያኑን በደሙ ነፃ ያወጣት ዘንድ ሕዝቡንም በመስቀሉ ያጸናቸው መሠዊያውንም ይሠራ ዘንድ። የሰቀሉት አደባባይ ነው። በደሙ የተጻፈ በመስቀሉ የታተመ በሞቱ የከበረ። አቤቱ አምላካችን ኢየሱስ ክርስቶስ ሆይ ቤተ ክርስቲያንህ ተማልዳሃለች፣ ትሰግድልህማለች፣ ሙሽራህም ታከብረሃለች፣ ሕዝብህም ይገዙልሃል፣ ራስህን ሰጥተሃቸዋልና። የአይሁድ መምህራን የካህናት አለቆች ከገዢው ከጲላጦስ ጋር ሊፈርዱበት በአደባባይ አቆሙት። እንደ ሌባ የኋሊት አሰሩት፣ ሊፈርዱበት በአደባባይ አቆሙት። የሕይወት ራስን የሾህ ዘውድ ደፉበት። ብርሃንን እንደ ልብስ የሚያጎናጽፈውን ልብሱን ገፈው ቀይ ግምጃ ለበሱት። እንደ ልማዳቸው በፋሲካ በዓል ማንን ልፍታላችሁ? ኢየሱስ ወይስ በርባንን አላቸው። በርባን ይሻለናል አሉ። ኢየሱስን ሲላቸው ስቀለው ስቀለው አሉት። ከወንበዴዎች ጋር ቆጠሩት። ወደ እንጨትም አውጥተው ምሕረት የሌለው ስቅለትን እንደ ሕጋቸው ሰቀሉት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ መጣጣና ከርቤን ጠጣ። ጎኑን በጦር ወጉት፣ ራሱን ዘንበል አደረገ። ተፈጸመ አለ። ነፍሱን ተወ። ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብራት ተከፈቱ። ተኝተው ከነበሩት ከቅዱሳን ብዙ ሥጋዎች ተነሱ። በእውነት የእግዚአብሔር ልጅ ነበር ብለው ብዙዎች ፈሩ። ከእንጨት አውርደው በመቃብር አኖሩት። ሞትን ድል አድርጎ እንደሚነሳ ፈርተው መቃብሩን እንዲያስጠብቅ ፈሪሳውያኑ ተሰባስበው ለጲላጦስ ነገሩት። መቃብሩን በድንጋይ አትመው በጭፍሮች አስጠበቁ። በሰንበት ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ መናወጥ ሆነ። መልአኩ መልኩ እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። የእግዚአብሔር መልአክ ሴቶቹን አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ። እንደ ተናገረ ተነስቷል፣ በዚህ የለም ብሎ የትንሣኤውን የምሥራች ነገራቸው። ሐዋርያት በዝግ ቤት ተሰባስበው ስለ እርሱ ከሞት መነሳት ሲያወሩ ድንገት በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ ብሎ እጆቹና እግሮቹን አሳያቸው። ከሙታን ተለይቶ ተነስቷል። ሞት ሊይዘው አልቻለምና ሞትን አሸንፎ ተነስቷል። ከትንሣኤው በኋላ 40 ቀን አብሯቸው እያስተማራቸው ቆየ። በ40ኛው ቀን በሙሴ ሕግና በነቢያት በመዝሙራት ስለ እርሱ የተጻፈውን መፈጸሙን ነገራቸው። መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ክርስቶስ መከራን ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየትን ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰብካል ተብሎ ተጽፏል። እናንተም ለዚህ ምስክር ናችሁ። እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ።
ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያ አወጣቸው። እጆቹንም አንስቶ ባረካቸው፣ ወደ ሰማይ አረገ። አቤቱ በመንግስት በመጣ ጊዜ አስበን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።